በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64,000 ብር ብቻ ባለ 2 መኝታ በ5.3 ሚሊዮን፣ ባለ 3 መኝታ 6.8 ሚሊዮን በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘን መጥተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57,000 ብር የሸጥነው ሳይታችን ከዚህ ወደዚህ አድርሰናል። ብልሆችም መልካም አጋጣሚዎችን የሚጠቀሙ ናቸው። እናም ለተወሰነ ቀናት በሚቆየው ቅናሻችን ላይ ይህንን እድል ይጠቀሙበት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። መፍትሄው ምንድነው ነው? ዋነኛው መፍትሄው እንደ መፍትሄ አማራጭ ያቀረብካቸው ነገሮች ናቸው። አሁን ሳየው ሀገራዊ ውይይት፣ የልሂቃን ድርድር፣ ህገ መንግስታዊ መዋቅራዊ ንድፍ፣ ቅድም ያልኳቸው ነገሮች ሁሉ እንደ አንድ የመፍትሄ አማራጮች ናቸውና ያንተ መፍትሄው ምንድነው? እንግዲህ መፍትሄ ብዬ ያስቀመጥኳቸው ነገሮች ሶስተኛ ላይ ያሉትን ነው ማለት ህገ መንግስታዊና ኢንስቲትዩሽናል መዋቅርና ዲዛይኖች ምናምን ብዬና የምርጫ ስርዓት ብዬ ያስቀመጥኳቸው ነገሮች ናቸው መፍትሄ መሆን ይችላሉ ብዬ ያልኩት ማለት ነው። ግን እነዚህ ነገር ለማድረግ ግን መጀመሪያ ይነስም ይብዛም የሆነ አይነት ኤሊት ባርጌን የልሂቃን ድርድር ያስፈልጋል። አለበለዚያ ጥሩ የምትለው መፍትሄ ራሱ አምጥተህ ተግብረህ ኤሊት በቀላሉ ህዝብን ማኒፕሌት ያደርጋል ህዝብን። ጥሩ መፍትሄ ራሱ ይዘህ መጥተህ ሰው ሊበሳጭብኝ ይችላል ይሄንን ስል አይዊሽ እንደውም በደንብ በግልጽ ብለው ደስ ይለኝ ነበር። ግን እኔ የሆነ አካዳሚሽያን ሆኜ መቅረት ወይ የሆነ እንትን ምናምን አልፈልግም። ፖለቲካ ውስጥ ኢንጌጅ ሆኜ መቅረት ስለምፈልግ የምትናገረው ነገር ያው ራስን ትገድባለህ አይደል? ግን ህዝብ ማኒፕሌት ይደረጋል። ሲደረግ አይተን እናውቃለን። ህዝብን ልሂቃን በፈለጉት መልኩ ይቀሰቅሱታል። ለራሱ በማይጠቅም መልኩ ራሱ ሲቀሰቅሱት አይተን እናውቃለን ብዬ አስባለሁኝ። እና ጥሩ ምትሮ መፍትሄ ራሱ ይዘህ ብትመጣ ልሂቃኑን ሳታማክር ወይም ልሂቃኑ ሳይስማሙበት ከሆነ የመሳካት እድል ላይኖረው ይችላል። ስለዚህ መፍትሄው የሚመጣበትን አውድ በልሂቃን ድርድር ውስጥ እናድርገው። ማለት የልሂቃን ድርድር እንደ ጌትዌይ፣ የልሂቃን ድርድር በራሱ መፍትሄ መሆን ስለማይችል እንደ በር ወደ መፍትሄው ለመግባት እንደ መግቢያ በር አድርገን እንጠቀመውና ከዛ በኋላ ባልኩት የህግ ማዕቀፎች እንሰራው ነው። ወደ መፍትሄውን ባጭሩ ልንገርህ። ሁለት ነገር አቀርባለሁ። ቅድም እንዳልኩ ዲቫይድድ ሶሳይቲ ዓለም ላይ ለማየት ሞክሬያለሁኝ። ከዛ ለነዚህ ለተካፈለ ማህበረሰብ ለሚኖርባቸው ሀገራቶች ምንድነው የተሰጡት ምክረ ሀሳቦች የሚለውን ለማየት ሞክሬያለሁኝ። በሁለት ጎራ ይከፈላሉ። በጣም ቶሎ እያልኩ ነው መሆን በጣም በትልቁ በሁለት ጎራ ይከፈላሉ። አንደኛው ላይ ፓርት የሚባል ሰው ነው የሚያቀነቅነው፣ ማለት በሱ ነው የሚታወቀው። የማቻቻል ዲሞክራሲ የሚባል ነገር አለ። ከዛ ዶናልድ ሆሮዊትስ የሚባል ደግሞ የማሳሳብ ዲሞክራሲ ብሎ የሚለው ነገር አለ። እነዚህ ሁለቱ ብዙ ጊዜ ለህገ መንግስት ዲዛይንነት የተካፈለ ማህበረሰብ ለሚኖርባቸው አካባቢዎች በመድኃኒትነት በሬሜዲነት የሚሰጡ ናቸው። ምን ናቸው እነዚህ ነገሮች የሚለውን ዝርዝሩን ጽሁፌ ላይ አብራራቸዋለሁ። እዛ ላይ ይመልከቱት፣ ሰዓት እንዳይወስድብህ ማለት ነው። ግን በጣም ባጭሩ እነዚህ መፍትሄዎች እነዚህ ሰዎች ሲያመጡ የሆኑ አገራትን በአይነ ልቦናቸው በአይነ ህሊናቸው እያሰቡ ነው ያመጡት። ለምሳሌ ኮንሶሲሽናሊዝም፣ ማቻቻል ዲሞክራሲ፣ የተግባቦት ዲሞክራሲ የሚባለው ነገር ላይ ፓርት የሚያቀነቅነው ያልኩ ቤልጂየም ላይ ያለ፣ ስዊዘርላንድ ላይ ያለ፣ ቦስኒያና ሄርዞጎቪና ላይ ያለ የተሞከረባቸውና የሰራባቸው ሀገራቶች አሉ። ሰራ የሚለው ነገር በትምህርት ጥቅስ ውስጥ ይገባል። ግን እነዚህ ሀገራት በላይ ፓርት ጭንቅላት ውስጥ አሉ ነበሩ። ዶናልድ ሆሮዊትስም የራሱ መፍትሄ ሲያመጣ በሆሮዊትስ ጭንቅላት ውስጥ የነበሩ ሀገሮች ነበሩ። ለምሳሌ የላይ ፓርቲ የኮንሶሲሽናሊዝም የማቻቻል ዲሞክራሲ የምንለው ስዊዘርላንድ ላይ ወይ ቤልጂየም ላይ ሰራ ስንል 2 እና 3 ወይም 4 ብሔር ነው ያለው። ማለት በጣም ትንሽ ብሔር ነው ያለው። ቦስኒያና ሄርዞጎቪና ላይ ሰራ ስንል 3 ብሔር ነው ያለው።
ወደ አፍሪካ ስትመጣ ግን በጣም ብዙ ብሔር ነው ያሉት በየሀገራት ውስጥ። ከዛ ደግሞ ብሔሮቹ ራሱ ድንበር ተሻጋሪ ብሔሮች ናቸው። በአንድ ግዛት ውስጥ ብቻ ያሉ እንትኖች ራሱ አይደሉም፣ ሌላ ግዛት ውስጥም አሉ ተመሳሳይ ህዝብ። ከዛ ይሄ ደግሞ ምን ፈጥሯል? ያው የኢሪደንቲዝም የምንለው ነገር ፈጥሯል። የሶማሌ መንግስት እንደ አቅም ቢኖረውና እንትን ቢኖረው ኢትዮጵያ ያለውን ሶማሌ የኔ አካል ነውና ወደኔ ላምጣ ማለቱ ይቀራል ብዬ አላስብም። እንደዚህ አይነት ሴቲንግ ብዙ ቦታ ተፈጥሯል። ኮንጎና ሩዋንዳ የሚጣሉት ለዛ አይደል? አንዱ የቱትሲዎች ምስራቃዊ ኮንጎ ውስጥ ይገኛሉ። ስለዚህ የሆነ እንትን አለ፣ የሩዋንዳን መንግስት የሚገፋው ገፊ ምክንያት ይኖራል ምናምን። እነዚህ ነገሮች ከግንዛቤ አስገብተን ለራሳችን አውድ የሚሆን መፍትሄ ማምጣት አለብን የሚል እምነት አለኝ። ስጋትም አለኝ። ግን ይሄንን ስል ያልተሞከረ ነገር ማምጣት የራሱ የሆነ ስጋት አለው። ለምሳሌ አንድ መድኃኒት እንትን ሲባል የክሊኒካል ትራያሉን ጨርሶ ነው አይደለ ወደ ገበያ የሚቀርበው። በአይጥ ላይ ተሞክሮ በሆነ ነገር ላይ ተሞክሮ ከዛ ቁጥራቸው በተወሰነ ፈቃደኛ በሆኑ ሰዎች ላይ ተሞክሮ ከዛ ነው ለገበያ የሚቀርበው። የሆነ ሳይድ ኢፌክቱን በሙሉ ታውቀዋለህ። የተሞከረ ሲስተም ስታመጣ ኦኬ ቤልጂየም ላይ ይሄ ሲስተም ተሞክሯል ስለዚህ ላምጣው ስትል ኤቭሪ ሴናሪዮ ኤቭሪ ቢሆኖችን ታውቃለህ። እንትን ሲፈጠር እንትን ይሆናል ምናምን የሚለው ግን ደግሞ አዲስ ነገር ስታመጣ እነዛ ነገሮች አንተን የምታስበው የተወሰነ ነው የሚሆነው በጊዜ በቦታ የተወሰንክ ሰው ስለሆንክ ማለት ነው። እና ስጋት አለኝ። አዲስ ነገር ነው ፕሮፖዝ እያደረኩ ያለሁት። ስለዚህ አዲስ ነገር እንደመሆኑ እኔ ያላየሁት ብዙ ችግር ሊኖርበት ይችላል ብዬ አስባለሁ። በተለይ ይሄኛው ምዕራፍ ማለት ነው። እና ሰው ቢተቸው በጣም ደስ የሚለኝ ምዕራፍ ይሄ ነው። ከእኔ ያላየሁት ችግር ሌላ ሰው ሊያው ስለሚችል ማለት ነው። ግን እንደ ራሳችን አውድ መፍትሄ ያስፈልገናል ብዬ ስላሰብኩ እነዚህን ሁለት ነገሮች ለመቀየጥ ሞክሬያለሁ። ከሁለቱም ከኮንሶሲሽናሊዝምም ከሴንትሪፔታል ከሚባለውም ለመቀየጥ ሞክሬያለሁ። ይህንን ቀይጬ ፕሬዚደንሻል እና ፓርላሜንታሪ ሲስተም ያለበት ቅይጥ ስርዓት፣ ፕሬዝዳንቱ የሚመረጠው በ50 ሲደመር 1 ድምጽ የሚሆንበት ስርዓት፣ በ50 ሲደመር 1 የሚሆንበት ድምጽ ስርዓት እንዳለ ሆኖ ግን በየክልሎቹ 25% የሚኒመም ሪኳየርመንት የአነስተኛ ድምጽ መስፈርት እንዲጣልበት የሚል አስቀምጫለሁ። በየክልሉ 25% ማግኘት አለበት። 50 ሲደመር 1 ማግኘቱ እንደተጠበቀው ነው። ፕሬዚደንሻል ሲስተም ሰዎች የሚቃወሙት ለምንድን ነው? ለዲቫይድድ ሶሳይቲ ላለበት ሀገር አስቸጋሪ ነው ብለው የሚቃወሙት ብዙ ጊዜ ህዳጣን ሊጨፈለቁ ይችላሉ ብለው ስለሚሰሩ ነው። የህዳጣን ፍላጎት ላይከበር ይችላል ብለው ስለሚፈሩ ነው። ለምሳሌ አሁን በኢትዮጵያ ኮንቴክስት ያው ኦሮሞና አማራ 70% ነው ከኢትዮጵያ ህዝብ ማለት ነው። ኦሮሞና አማራ ከመረጠ ቤዚካሊ 50 ሲደመር 1 ብቻ መስፈርት ካደረክ ፕሬዝዳንት ትሆናለህ ማለት ነው። የትግራይ ህዝብ ባይቀበልህ፣ የሶማሌ ህዝብ ባይቀበልህ፣ ደቡብ ኢትዮጵያ ባይቀበልህ፣ አማራና ኦሮሞ ብቻ ከተቀበለህ ፕሬዝዳንት ትሆናለህ ማለት ነው። እና ይሄ ያው እንግዲህ ፍርሃታቸውን እጋራለሁ። ፕሬዚደንሻል ሲስተም የሚፈሩበት ምክንያት ይሄንን እንደው ለመግታት ይሄንን ፍራንትን ለማለት አንደኛው 25% ለምሳሌ ያው ቁጥሩ ሊቀያየር ይችላል 20 ሊሆን ይችላል whatever ከመራጩ ውስጥ ማለት ነው። ይሄን ስልክ ህዝብ ቁጥር ሳይሆን ይያልኩኝ ያለሁት ከሚመዘገበው መራጭ ውስጥ ለምሳሌ በትግራይ ክልል ከሚመዘገበው መራጭ ውስጥ 25% ድምጽ ማግኘት የሚኖርበት ገደብ ማስቀመጥ። ይሄ ሌላ ለምን ይጠቅማል? ፕሬዝዳንት ለመሆን የሚፈልግ ሰው የእያንዳንዱ ክልልን ነዋሪ ፍላጎት የሚያንጸባርቅ አጀንዳ ይዞ መምጣት አለበት ማለት ነው። እንደዛ እንዲያደርግ ይገፋዋል የሚል አመክንዮ ነው ከጀርባ ያለው። በዚህ መልኩ ፕሬዝዳንቱ ይመረጣል። ግን ደግሞ የኢትዮጵያን ፖለቲካ ካየህ በጣም የተከፋፈለ ፖለቲካ ስለሆነ ዴድሎክ ውስጥ የመግባታችን እድል ሰፊ ማለት በ51 49 ሊሆን ይችላል የሚለያዩት አንደኛና ሁለተኛ የሚወጡት ሰዎች በጣም በጠባብ ድምጽ ሊሆን ይችላል። ይሄ ከሆነ ደግሞ እንግዲህ እንደምታውቀው 40% ኢትዮጵያ ህዝብ የማይስማማበት ፕሬዝዳንት ይዘህ ስትመጣ ወደ ጦርነት ማንሄድበት ወደ ግጭት ማንሄድበት ይሄን ግጭት አዙሪት ማንገባበት ምክንያት አይኖርም ማለት ላንገባ እንችላለን ግን it's a possibility። ስለዚህ ይሄንን ፍሪክሽን ለማስቀረት ሁለተኛ ድምጽ የሚያመጣው ሰው ፕሬዝዳንት ከሚሆነው ሰው ቀጥሎ ሁለተኛ ድምጽ የሚያመጣው ሰው የድምጽ ልዩነታቸው በአንደኛውና በሁለተኛው መካከል ትንሽ ከሆነ ምክትል ፕሬዝዳንት ይሆናል አውቶማቲክሊ የሚል እንትን ያቀረቡት። ይሄ ደግሞ እንደገና ሌላ ስጋት አጭሮብኛል። ኦኬ አሁን ለምሳሌ ይሄ አሁን የማቻቻል የምንለውን እንትን አለው ኤሌመንት አለው የማቻቻል ዲሞክራሲ የምንለው አለ። ፕሬዚደንሻል እንትኑ ደግሞ የሆሮዌትስ ሴንትሪፔታል የሚባለውን ነገር ነው ያመጣሁት። ግን የማቻቻል ዲሞክራሲ ላይ ብዙ ጊዜ እንደ ስጋት የሚቀርበው ነገር ምንድነው? ቀልጣፋ መንግስት አይኖርም።
እርስ በርሱ ሳቦታጅ የሚደራረግ የሚጎታተት ምናምን መንግስት ነው የሚኖረው። ለምሳሌ ቤልጂየምን ስታይ 6 ወር ምናምን ያለ መንግስት ኖሮ ያውቃሉ። አሁን ቦስኒያና ሄርዞጎቪና የሚባለው ሀገር ክሮሺያኖች ይኖራሉ፣ ክሮአትስ ይኖራሉ፣ ሰርቦች አሉ፣ ቦስኒያኮች አሉ። ብዙ ጊዜ ያው እንግዲህ በጄኖሳይዳል ተብሎ በሚታወቅ ዓለም ላይ ኦፊሻሊ የተመዘገበ ጦርነት የተደረገበት ቦታ ነው። ሊስማሙ ስላልቻሉ መጨረሻ ላይ ያደረጉት መፍትሄ ምንድነው? ሁልጊዜ ምርጫ ሲደረግ 3 መሪ ነው የሚመርጡት። በዴተል ላይ ባደረጉ ስምምነት መሰረት 3 መሪ ይመርጣሉ። 3 መሪ መርጡና በዙር ይደርሳቸዋል። ያ የምርጫ ዓመት እስኪያልቅ ድረስ በየ8 ወሩ እየተቀያየሩ ይመራሉ። ያ ነገር ከመጣ በኋላ ጦርነት አልገቡም። እስካሁን ድረስ ጦርነት አልገቡም ማለት ግን ሲስተሙ ጥሩ ነው ማለት አይደለም። ምክንያቱም የሰርቡ መሪ በመጣ ቁጥር ሁልጊዜ የሀገሩን ፖሊሲ ወደ ራሻ የሚጠጋ ያደርገዋል። የክሮአቶች መሪ በመጣ ቁጥር ሁልጊዜ በየ8 ወሩ ስለሚቀያየሩ ማለት ነው ፖሊሲውን ወደ አውሮፓ ያዞራል፣ ወደ አውሮፓ ህብረት ያዞራል። በዚህ ምክንያት የአውሮፓ ሀገር አትመስልም ቦስኒያ፣ በጣም የደከመች ሀገር ናት። ስለዚህ እንደዚህ አይነትም ስጋት ስላለ አውቶማቲክሊ ትንሽ ድምፅ ልዩነት ሲኖራቸው ምክትል ፕሬዚዳንት ይሆናል ስል ምክትል ፕሬዚዳንትና ፕሬዚዳንቱ በጣም የተለያየ ጽንፍ ላይ ከሆነ ያሉት መጓተታቸው አይቀርም። ግን ደግሞ ይሄ መጓተት ይኖራልና በቃ ምክትል ፕሬዚዳንቱ 9ም ቢያገኝ ይቅር ለሚቀጥለው 5 ዓመት በኋላ ይመለስ ደግሞ ካልኩ ወደ ግጭት የምንሄድበት ደግሞ ነገር ሊመጣ ይችላል። ስለዚህ ሁለተኛ ሆኖ ግን ይሄንን መሳሳብና እንትን በምን ማስቀረት ይችላል ብዬ ሳስብ ቢያንስ 70% የሚሆነው የሚኒስትሪያል ፖዚሽን ሰዎቹን ግለሰቦቹን አይደለም እንትኑ ታይትሉን ለምሳሌ የውጭ ጉዳይ ሚኒስትር፣ የደህንነት ምናምን ሚኒስትር፣ የትምህርት ሚኒስትር ምናምን እያልክ የገንዘብ ሚኒስትር ምናምን እያልክ አሉ አይደል 20 ሚኒስትር ቦታዎች ቢኖሩ 70% ፕሬዝዳንትነት ያለው ግለሰብና ድርጅቱ ይመረጡ። ከዛ 30% ደግሞ ሁለተኛ ላይ እንትን ያለው ይመርጣል። ስለዚህ ፖሊሲውን እንዳያስፈጽም እንቅፋት እንዳይሆንበት መከላከያ ለማድረግ ይችላል። ምክንያቱም ፖሊሲውን ለማስፈጸም ለምሳሌ ኢኮኖሚ ላይ ይሰራሉ ብሎ ከሆነ የተመረጠው የገንዘብ ሚኒስትር፣ የፋይናንስ ሚኒስትር ምናምን ውጭ ጉዳይ ኢምፖርታንት ብሎ ነው የሚያስባቸውን ይመርጣል። ይሄም ደግሞ ስልጣን አጥቻለሁኝና ሙሉ ለሙሉ ወደ ግጭት ሊሄድ ብሎ ደግሞ እንዳይል ማሰሪያ ይሆናል በሚል በዛ መልኩ አቅርቤዋለሁ። ፓርላመንታሪ ሲስተሙ እንዳለ ይቀጥላል። ጠቅላይ ሚኒስትሩ ውጪ ማለት ነው። ፓርላመንታሪ ሲስተሙ እንዳለ ይቀጥላል። ፓርላመንታሪ ሲስተሙ ያው የክልሉ ተወካዮች ስለሚመጡ የክልል ምርጫ ደግሞ በፕሮፖርሽናል ሪፕሬዘንቴሽን በምንለው በተመጣጣኝ ውክልና በምንለው ነገር ይካሄዳል። ይሄ ደግሞ ኦሮሚያ ውስጥ የሚገኙ ህዳጣን፣ በአማራ ውስጥ የሚገኙ ህዳጣን፣ በትግራይ ውስጥ የሚገኙ ህዳጣን ይነስ የሚብዛም 1% የሚሆን 2% ውክልና እንዲኖራቸው ያስችላል በሚል ግን ፓርላመንታሪ ሲስተሙ በዛ ይቀጥል የሚል ከዛ ደግሞ የኮንስቲቱሽናል ኮርት ይኖረን የሚል ይሄ የመንግስት አወቃቀርን በተመለከተ ያቀረቡት መፍትሄ ነው። ሁለተኛው እንደዚሁ አዲስ የሆኑ መፍትሄ ትራንስሌት ሲቲዝንሺፕ ያቀረቡት ነገር ነው። ድንበር ዘለል ሀገር መንግስት ላይ እንትኑ ላይ ምናልባት እንደው ባይሟላስ ለምሳሌ 50+1 እና 25% ከየክልሉ ባያሟላ ምርጫው የሚደገምበት አይነት ሁኔታ ይፈጠራል። ኦፍ ኮርስ እንደዛ አሁን ናይጄሪያ ለምሳሌ ይሄ ሲስተም አለ። አሁን ባልኩት በእንትኑ ሳይሆን ይሄ 25% ምናምን የምትለው ናይጄሪያ ላይ አለ። ለምሳሌ ተግባራዊ የተደረገ ሲስተም አጋጥሟቸው አያውቅም እስካሁን። ግን በህጋቸው ላይ ያሰፈሩት ምንድነው ይደገማል ብለው ነው። ግን አንድ ማስተዋል ያለበት ነገር መጀመሪያ 5-10 ተወዳዳሪ ሊሆን ይችላል እጩ ሆኖ የሚቀርበው። መጨረሻ ላይ 2 ነው የሚቀረው። ማሟላት ሲያቅትህ የሚቀረው አንደኛና ሁለተኛ ላይ የቀሩት እጩዎች ናቸው የሚሆኑት። እነዛ 2 እጩዎች ድጋሜ ለምርጫ ይቀርባሉ። ከዛ አለማሟላት አትችልም። አለማሟላት የማትችለው ለምንድን ነው? ከህዝብ ቁጥር 2 ብቻ ስለሆኑ ግዴታ አንዱ ያሟላል ማለት ነው የሚሆነው እና አለማሟላት አትችልም። ስለዚህ ያው ከሁለተኛ በላይ አያስደግምህም። ግን ሁለተኛም ምርጫው ለመደገም ቢገደድ አንደኛና ሁለተኛ የሆኑት ብቻ እንዲደግሙት ይደረጋል ነው፣ በዛም ይሟላል ነው። ኦኬ ያኛው ያቀረብከው ሌላኛው አንድ ተናላው ድንበር ዘለል ዜግነት ያልከው ይሄ ሁለተኛው ድንበር ዘለል ወይም ሀገረ መንግስት ተሻጋሪ የዜግነት መብት ያልኩት ነገር እንዳልኩ የአፍሪካ ሀገራት ኢትዮጵያን ጨምሮ የተለያዩ ብሔሮች ድንበር አልፈው ስለሚገኙ ሁልጊዜ መሳሳብ አለ። ለምሳሌ አሁን ብዙ ሰው ዚያድ ባሬ ታላቋ ሶማሊያ ብሎ ወሮን ምናምን ይላል። ግን ቅድም እንዳልኩ ዚያድ ባሬ ራሱ የተቀበለው ፕሮግራም የጸደቀው ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ የሚገኘው የሶማሊያ ዩዝ ሊግ ነው ያንን ሐሳብ
ራሱ ይዞ የመጣው ይሄ ነገር ይኖራል ሁልጊዜም ይሄ ፍሪክሽን ይኖራል። ስለዚህ እነዚህ ነገሮች መፍትሄ መስጠት የሚቻለው አንድ የድንበር ህዝብ ካለ የዝትን መብት እዚህም ላለው እዛም ላለው ህዝብ መስጠት ይችላል የሚል አርጊውመንት ነው። ጽሁፉ ላይ እንዳይኸው ይሄን አርጊውመንት እዚህ ጋር ማብራራት አልችልም በሰፊው ምክንያቱም በጣም ብዙ አይነት ሴናሪዎች ያሉት ነገር ነው። ደግሞ አልተሞከረም ማለት ከተሞከረም በኪን ስቴት ነው ብዙ ጊዜ የሚሞክረው። ለምሳሌ ክሮሺያ ከድንበር ውጪ ላሉት ክሮአቶች ለምሳሌ ቦስኒያ ውስጥ ለሚኖሩ ክሮአቶች ወይም ሌላ አካባቢ ለሚኖሩ ክሮአቶች ዜግነት ትፈቅዳለች መተው ዜጋ መሆን ይችላሉ። ሃንጋሪ በተመሳሳይ ትፈቅዳለች ምናምን ግን በዚህም በዛም ላለው ህዝብ ኪን ስቴት ሳትሆን ምንድነው አባት ሀገር ሳትሆን ወይም አባት ብሔር ሳትሆን መፍቀድ የተለመደ ነገር አይደለም። ስለዚህ ብዙ ሴናሪዎች ስላሉት በጣም ማለት ልክ ግን አለው ወይስ ሙሉ አንድ ዜጋ ሊያገኝ የሚገባውን አይነት መብት ያገኙ ነው ያንተ ዜግነት ይሰጣቸው ስትል? ለምንድን ነው ይሄንን እያልኩ ያለሁት መሰለህ? ኢትዮጵያ ውስጥ ወይም የተካፈለ ማህበረሰብ የሚኖርባቸው አካባቢዎች ላይ ዋናው መጋጫ ፖይንት ምንድነው? ዋናው የግጭት መንስኤ ምንድነው? የሀገር መንግስቱ ማንነት እኔን የሚወክል አይደለም። የኔን መገለጫ የለውም። ይሄ ሀገረ መንግስት የኔ ኔሽን የሚያሳይ ነገር የለውም። የኔ ኔሽን የሚያሳይ ነገር ያለው ሀገረ መንግስት እፈልጋለሁ ስለዚህ ራሴን አቋቁማለሁ በሚለውና አይ አታቋቁም በሚለው መካከል ነው ግጭቱ ያለው። ማህሙድ ማምዳኒ የሚባል የአፍሪካዊ ስኮላር አለ በጣም የሚታወቅ ማለት ነውና ምን የሚል መጽሐፍ ጽፏል? ዘ ሜኪንግ ኤንድ አንሜኪንግ ኦፍ ፐርማነንት ማይኖሪቲስ የሚል መጽሐፍ አለው። ሁልጊዜ ናሽናል አይደንቲቲ ነው የብሔራዊ ማንነትን ከሀገረ መንግስት ጋር ከስቴት ጋር ወስደ ከለጠፍከው እና የዜግነት መስፈርት ብሔራዊ ማንነት እንዲሆን ካደረከው ማለት በህግ ላይ መመስረቱን ትተ በብሔራዊ ማንነት ስለ በቋንቋ በመልክ እንትን በአለባበስ በመናምን ላይ በባህል መገለጫዎች ላይ አድርገህ ከለጠፍከው ሁሉ ጊዜ ህዳጣን ይፈጠራሉ። ከዛ እነዛ ህዳጣን ይሄ አይገልጸኝም የሚሉ ህዳጣን ማለት ሁሉ ጊዜ ይፈጠራሉ። ከዛ እነዛ ህዳጣን ይሄ ስለማይገልጸኝ እኔን የሚገልጽ ሀገረ መንግስት አቋቁማለሁ ብለው ይንቀሳቀሳሉ። ከዛ ሲሳካላቸውና የራሳቸውን ሀገረ መንግስት ሲያቋቁሙ የሰው ልጅ ተሰባጥሮ ስለሚኖር እነሱ ውስጥ ደግሞ ሌላ ህዳጣን መኖሩ አይቀርም። ከዛ እነሱ ውስጥ ያለው ህዳጣን መልሶ ያንን ጥያቄ ያነሳል። በኢትዮጵያ ውስጥ የሆነው እንደዛ ነው። የኦሮሞ ሊቃን ወይ የሶማሌ ሊቃን ወይ ምናምን የኢትዮጵያ ሀገረ መንግስት የኛን ነገር የሚያንጸባርቅ ነገር የለውም ስለዚህ የራሳችን እንትን ያስፈልገናል ብለው ታገሉ። ኦኬ ህገ መንግስቱ የራሱን ክልል ሰጠ ምናምን ከዛ ክልላቸው ውስጥ ምንድነው የሚያደርጉት ብለህ ካየህ በኢትዮጵያ ውስጥ የጠሉትን ነገር ነው ክልላቸው ውስጥ የሚያደርጉት። ክልላቸውን ሄጂሞኒክ ያደርጉታል። በቃ ይሄ ክልል ማንነቱ ይሄ ነው እንደዚህ ነው ብለው ከማንነት ጋር ያያይዙታል። ስቴትን ማለት እኔ ባህል ኔሽን ብሔር ምናምን አይኖር እያልኩ አይደለም። ስቴት ሀገረ መንግስትን ከናሽናል አይደንቲቲ ጋር ባገናኘው ቁጥር ብዙ ችግር እየተፈጠረ ይሄዳል። ስለዚህ የዜግነትን መስፈርት ከህግጋት ጋር ስታገናኘው ግን ናሽናል አይደንቲቲው ለዛ ለየብሔሩ ነው ማተር የሚያደርገው እንጂ ለስቴቱ አይሆንም። ስለዚህ ጸቡ እየቀነሰ ይመጣል። ለምሳሌ ለሶማሌዎች ኢትዮጵያዊ ዜጋ እንዲሆኑ መብት ከሰጣቸው ኢትዮጵያዊ ዜጋ መሆን ክርስቲያን መሆን ማለት ነው። ኢትዮጵያዊ ዜጋ መሆን እንደዚህ አይነት ያበሻ መልክ መያዝ ማለት ነው። ወይም ኢትዮጵያዊ ዜጋ መሆን ኦሮምኛ አማርኛ መናገር ማለት ነው ምናምን ከሚለው ነገር ትለየዋለህ ማለት ነው። በህግ የሚገኝ ነገር ታደርገዋለህ። ስለዚህ ይሄንን ቴንሽን አንድ ይቀንስልሃል። ከዛ ደግሞ ሆነስትሊ እንግዲህ ይሄን ጽሁፍ በተለይ መግቢያውን ስታየው አግኝተዋል ፖይንቲን ብዬ አስባለሁኝና ትልቁ ድራይቭ የሚያደርገኝ ነገር በፍጥነት ካላደግን በጣም ችግር ውስጥ እንገባለን የሚል ፍራቻ ነው። ለእድገት ደግሞ ኢንተግሬሽን በጣም አስፈላጊ ነገር ነው። ሪሶርሳችን ውስን ስለሆነ ቢያንስ የአፍሪካ ቀንድን የሚያስተሳስር ነገር ያስፈልጋል ብዬ አስባለሁ። ኢትዮጵያ ደግሞ at the core of the horn of Africa ነው ያለችው። በአፍሪካ ቀንድ መሀል ላይ ነው ያለችው። ኢትዮጵያን ዘሎ የአፍሪካ ቀንድ ሊተባበር አይችልም። ኢትዮጵያ ኢኒሺዬቲቭን ካልወሰደች ኢትዮጵያ ተነሳሽነትን ካልወሰደች በስተቀር የአፍሪካ ቀንድ በጋራ መቆም አይችልም። ምክንያቱም ሁሉም የአፍሪካ ቀንድ ህዝብ ኢትዮጵያ ውስጥ ይኖራል እንጂ ድንበርህ መገናኘት ብቻ ሳይሆን ሶማሌ የአፍሪካ ቀንድ ህዝብ ነው ኢትዮጵያ ውስጥም አለ። አፋር የአፍሪካ ቀንድ ህዝብ ነው ኢትዮጵያ ውስጥም አለ። ትግሬ ኤርትራ የአፍሪካ ቀንድ ህዝብ ነው ኢትዮጵያ ውስጥም አለ። ኑዌር የአፍሪካ ቀንድ ህዝብ ነው ኢትዮጵያ ውስጥ ሁሉም የአፍሪካ ቀንድ ህዝቦች ኢትዮጵያ ውስጥ አሉ። ስለዚህ ይሄንን እንደ ኢንስትሩመንት መጠቀም መቻል አለብን ከሚልም ነው አንድ ድራይቭ
ባርወይ ግን እንዳልኩት በደንብ አልተብራራም ይሄንትን በሌላ ሰነድ ነው ማብራራው ብዬ በጣም ባጭሩ ነው ተቀሽ ያለኩት ብዙ ሰዓት እየወሰድኩብ ነው ቴዲ ጥያቄ ችግር የለም ያስፈልጋል ዋናውም እንዲብራራ ነው ነገሩንም የፈለኩበትን ዋናው መድረኩ ቀድመም እንዳልኩ ዛሬ ባነሳቸው ብዙዎቹ ነገሮች ላይ እስማማለሁኝና በመጨረሻ ይሄንን ሊያስፈጽም የሚችለው አንድ አዲስ አገር አቀፍ የፖለቲካ ፓርቲ ነው ብለሃል ቀደም እንዳልኩት በብልጽግና ላይ ይሄንን ያስፈጽማል የሚል ብዙ እምነት የለህም ግን አንድ የምታነሳቸው ነገሮች ራሱ ብልጽግናም ጭምር ሲያነሳቸው ይታያል ለምሳሌ ቢያንስ አፍሪካ ምስራቅ አፍሪካ ቀጠናን አንድ ማድረግ አለብን የሚል አይነት ራዕያችን ነው ብለው ብዙ ጊዜ ሲያወሩትም ጭምር ይሰማል እዛ ላይ ብዙ እምነት የለህም ምናልባት እምነት የሌለኝ ከዚህ አንፃር ነው ብለህ ብታብራራው አንድ ደስ ይለኛል ሁለተኛው ነገር በተቋሚ ጎራውም ላይ ደግሞ እንደዚሁ ሙሉ በሙሉ ይሄንን ያስፈጽሙታል የሚል ተስፋም ጭምር የለህም እንደውም ጭራሽ ብልጽግናንም ራሱ ለማሸነፍ የሚያስችል የኃይል ሚዛን ሁሉ ገና የላቸውም ብላል አይ ቲንክ ይመስለኛል ነጣጥለህም ጭምር ስላያቸው መሰለኝ እንደዛ ሊሆነው ነው ቀላቅለህስ ብታያቸው እሱን ሐሳብን ልትቀይር ትችላለህ ወይ የጠራሃቸውን ቲፒኤልኤፍን ኦላን ፋኖን ጠርታል እነዚህ አካራቶች አንድ ላይ ቢሆኑ ምናልባት የኃይል ሚዛኑን አምጥተው ይሄንን አንተ የምትለውን አይነት ሐሳብ ለማስፈጸም የሚችሉ ይሆናሉ ወይ የግድ ለምንድነው አዲስ ፓርቲ መቋቋም አስፈላጊ የሆነበትን ምክንያት እሱን ብታብራራው ከሁለት አንግል ነው ያየሁት አንደኛው ያው ማለት ለአስፈጽሙ የሚል ሙሉ ለሙሉ ድምዳሜ ሰጥቻለሁ የተነሳሁት ማለት ታጣቂዎቹ አሸንፈው ከመጡ መንግስትም ያስፈጽም ብሎ ወስኖ ከተንቀሳቀሰ ምናምን ያስፈጽም ይችላል it's a possibility እኔ ሆናል ብዬ አላስብም ነው እንጂ it's a possibility ማለት ሙሉ ለሙሉ ሩል አውት እያደረኩት አይደለም it's a possibility ግን እኔ አላስብም ይሆናል ብዬ በዛ መልኩ ለምንድን ነው አይሆንም ብዬ ማስበው የሚለውን ያው አብራርቻለሁ በኋላ መጣበታለሁ ከዛ በፊት ግን አዲስ የፖለቲካ ፓርቲ ያስፈልጋል ብዬ እንዳስብ ያስገድደኝ ምክንያት ሁለት ነገር ነው አንደኛ ዴሞክራቲክ ኢሌክሽን የአፍሪካ ሀገራት ውስጥ ያለ መኖር እድሉ ሰፊ ነው አሁን ማለት የዲሞክራሲያዊ ምርጫ የምንለው ነገር ያለ መኖር እድሉ ሰፊ ነው አሁን ይሄንን የምርጫ ስርዓት እና የመንግስት አወቃቀር ስርዓት መንግስት አዳፕት አደረገው ነው ወሰደው ነው እና ዲሞክራሲያዊ ምርጫ ላይኖር የሚችልበት እድል ስቲል አለ ስለዚህ ዲሞክራሲያዊ ምርጫ ማይኖር ከሆነ በምንድነው ይሄ አሁን እኔ የዘረዘርኩት ስርዓት ወይ መዋቅር የሚፈልገውን ውጤት ሊያመጣ የሚችለው በምንድነው ይሄንን መቆጣጠሪያ ማነቂያ ልናበጅለት የምንችለው በየሳስብ የምሳሌ ቻይናን ሞዴል ካየ ዲሞክራሲ የሚባለው ነገር በራሱ ያው አብሶሉት ፍጹም ነገር አይደለም እንደምታውቀው አንድ የአስተዳደር ዘይቤ አንድ የአስተዳደር መንገድ ነው የራሱ የሆነ ደካማ ጎን አለው የራሱ የሆነ ጠንካራ ጎን አለው ጊዜ እንዳልወስድብህ ግን በጣም ባጭሩ ያው በፖለቲካል ፊሎሶፊ ሂስትሪ ውስጥ ታሪክ ውስጥ በፖለቲካ ፍልስፍና ታሪክ ውስጥ የትኛው የአስተዳደር መንገድ ይሻላል የሚለው ነገር ሁልጊዜ ማከራካሪ ነው ከነ ፕሌቶ ከነ አርስቶትል ጊዜ ጀምሮ ዲሞክራሲ ይሻላል ሞናርኪ ይሻላል ዲሞክራሲ ይሻላል ይሄ ንጉሳዊ ስርዓት ይሻላል ወይስ አሪስቶክራሲ የሜሪቶክራሲ የምንለውኛ ማለት ነው የሊቃን የሚባሉ ተሰብስበው በእነሱ እንትን ውስጥ የሚሆን ማለት ነው የትኛው ይሻላል የሚለው ሁልጊዜ ማከራካሪ ነገር ነው ለምሳሌ የአሜሪካን ህገ መንግስት ካየ አሜሪካ ህገ መንግስቷን ስትጽፍ ፌደራልስ ፔፐር የሚል አንድ ጥራዝ አለ ያደረጉትን ክርክር ካየ እንደዚህ ነው የትኛው ሲስተም ነው የሚሻለው ለምሳሌ ሞናርኪን ስትወስድ ፈላስፋ ንጉስ ካገኘ ፊሎሶፈር ኪንግ የሚባለውን ካገኘ ካለች ምናምን ጥሩ ነው በጣም ምክንያቱም ቀልጣፋ ነው ውሳኔ ብቻውን መወሰን ቶሎ ማስፈጸም ይችላል ምናምን ግን he needs to be በጣም ጂኒየስ ምክንያቱም ሞኝ ንጉስ ወይም መጥፎ ንጉስ ከገጠመ ደግሞ እንደዛው ገደል ይዞ ይገባል ኦኬ በቃ ስለዚህ ዲሞክራሲ ይሻላል ብለህ ደግሞ ወደ ዲሞክራሲ ስትሄድ ዲሞክራሲ የማጆሪቲ የብዙሃን አስተዳደር ማለት ነው ሌላ ምንም እንትን የለውም ብዙሃኑ ደግሞ በሁሉም ፖለቲካዊና ኢኮኖሚያዊ ጉዳዮች ኢንተረስትድ ሆኖ አጥንቶ መርምሮ ምናምን አይደለም ምርጫ የሚያደርገው እንደምታውቀው አሜሪካ ውስጥ 3/4ኛው መራጭ 3 የመንግስት ዲፓርትመንት እንዳለ የጋውጭ ጋስፈጻሚ ምናምን ምትለው እንዳለ አያውቅም በየስቴቱ ሁለት ሰው እንደሚመረጥ ማለት ፖል የተሰበሰበ ሚዝ ኦፍ ናሽናል ማኑ ሚዝ ኦፍ ፕሬዚደንሻል ኢሌክሽንስ ኢን አሜሪካ ሚል መጽሐፍ አለ እዛ መጽሐፍ ላይ ያገኙታል
ብዙ ነገር ያቀም የአሜሪካ መራጭ መልክ አይቶም ይመርጣል። ፖፑላሪቲ ኮንቴስት ነው የሚመስል። ኢትዮጵያ ውስጥ መንገድ ላይ አሁን ቲክቶክ ላይ ወይ ምናምን አንዳንድ ቪዲዮዎች ይለቀቃሉ። የፕሬዝዳንቱ ስም ማን ነው ሲባል የማያውቁ ሰዎች አሉ ኢትዮጵያ ውስጥ፣ ግን ይመርጣሉ፣ መራጭ ነው የሚሆኑት። ስለዚህ የሚፈለግ አይነት ለሀገር የሚጠቅም አይነት ስርዓት በምርጫ ላይ መጣ ይችላል፣ ዋስትና አይደለም ጊዜ። አሪስቶክራሲ ደግሞ ካልክ ኦኬ ማለት ይሄ ሜሪቶክራሲ የምንለው አሁን በዘመናዊ ቋንቋ በእያንዳንዱ ዘርፍ የሰለጠነ የተማረ ሰው ምናምን ተሰብስቦ አንድ እንደው ማህበር መስርቶ እሱ ደግሞ የብራንድ ስትል ደግሞ ጥሩ ሊሆን ይችላል። ግን በኋላ ላይ ከነሱ የተሻለ በዛ ጉዳይ የሰለጠነ ሰው ሲመጣ እዛ ማህበር ውስጥ እንዳይገባ አንቀው ያንን እንትን በግቢያ መንገዱን አጥሮ ሊያስቀሩት ይችላሉ። ሰው ያው የተቀላቀለ ነገር አስፈላጊ ነው ብለው ለዛ ነው አሜሪካ ፕሬዚዳንት ሞር ኦር ለስ ሞናርኪ ነው፣ እንደ ሞናርኪ ነው አክት የሚያደርገው። ኮንግረሱ ምናምን ዲሞክራሲውን እንትን ሴንስ ይሰጣል ምናምን። ኤኒዌይስ ቀላቅሎታል ሲስተሙ ጊዜ እንዳልወስድብህ። ስለዚህ በምንድን ነው ልንጠብቅ የምንችለው ብዬ ሳስብ ቻይና ምንድን ነው የምታደርገው? ቻይና ውስጥ ዲሞክራሲ የለም እንደምታውቀው፣ የምርጫ ፖፑላር እንትን ምናምን የለም። ግን ፓርቲው በጣም ጠንካራ ነው። የቻይና ኮሚኒስት ፓርቲ አባል ለመሆን ከየዩኒቨርሲቲው 0.% ተማሪ ነው መግባት የሚችለው። ለዚያውም ስትገባ ተፈተነ ነው የምትገባው። ይሄ የፓርቲ ካርድ ፈተና አይደለም። በተማርክበት እንትን ትሬን በተደረክበት በዛው በትምህርት ነው የምትፈተነው። የሶሳይቲው ክሬም የሚባለው ነው እዛ ፓርቲ ውስጥ የሚገባው። ፓርቲ ውስጥ ግን ዲሞክራሲ አለ። ስለዚህ ፓርቲ ውስጥ የሚመጣ ሰው አሁን ከዴንግ ጀምሮ የመጡትን ሰዎች ስታይ እያንዳንዱ መጽሐፍ ጽፎ ነው የሚመረጠው ፓርቲ ውስጥ። እኔ ስመራ እንዲህ ነው ማድረገው ብሎ መጽሐፍ ይጽፋል። ከዛ በኋላ በፓርቲ ውስጥ በጣም ብዙ ትግል ተደርጎ ነው የሚመረጠው ማለት ነው። ሰው የሆነ እንትን መጠበቂያ ማበጀት ችለዋል። በተመሳሳይ መልኩ ይሄ ኢትዮጵያ ውስጥ አንድ እንደዚህ ጠንካራ አይነት ፓርቲ ከመጣ ቫንጋርድ መሆን ይችላል። ለሚመጣው ለውጥ ለሚመጣው ጥሩ ነገር በሙሉ ጠባቂ መሆን ይችላል። ምንም እንኳን ዲሞክራሲ ላይኖር ቢችልም ከሚል ነው። ዲሞክራሲ ከኖረ ሰየው፣ ግን ካልኖረ መጠበቅ ይሆናል በሚል ነው። ሁለተኛው ቅድም እንግዲህ በዝርዝር እንደሄድበት ከፈለክ ሄድበታለሁ። ተቋሚዎች ላይ እኔ ተስፋ የለኝም ለምናገር እሱ ላይ እንመጣለን። ግን እዚህኛው ጋር ትንሽ እንሂድና ብዙ ነገር ነው ያነሳው። እውነት ለመናገር በኢትዮጵያ ውስጥ የፖለቲካ አመሰራረት ሂደትን ለሚያቅሰው ትንሽ ለየት ያለ ሀሳብ ይመስለኛል። ራሱ አመሰራረቱ ከታች ጀምሮ ነው። በማህበራዊ ጣኔ ሀብታዊ በሆኑ ጉዳዮች ላይ የተሳተፈ ከህዝቡ ጋር ያለውን ግንኙነት እያሳደገ እንዲህ እያልክ ነው የምትመጣው። እና አንዱ የገረመኝ ነገር እንደዚህ አይነት ፓርቲን ደግሞ በመፍጠር ረገድ ደግሞ ማን ይፍጠረው ብለህ ደግሞ ስታነሳ ያው ልሂቃኖቹ ተነጋግረው የሚል ነገር ነው የምታነሳው። እና መቼም የኢትዮጵያ ውስጥ ያሉትን ልሂቃኖች የምናውቃቸው ናቸው። ሁልጊዜም ቢሆን የሚፈልጉት ነገር አንድ የሆነ ፓርቲ ፈጥረው ለዚያም ደግሞ የምርጫ ወቅት ሲቃረብ በዛም ደግሞ ቀጥታ ለመንግስት ስጋት በሚሆን አይነት መልኩ አንድ ጊዜ ገበያ ውስጥ መግባት የሚፈልጉ ናቸው፣ እየጮሁ ማለት ነው። እና ብዙዎቹ ልሂቃኖች እንደዛ ናቸው። እና ያንን አይነት የፓርቲ አመሰራረት ሂደት እነዚህ ልሂቃኖች ሊወጡት ይችላሉ ብለህ እንዴት አሰብክ? አይ አላሰብኩም። እንደዛም አይደለም ያልኩት ቴዲ። ይሄ አዲሱ ፓርቲ ከዛ በፊት በጣም በትንሹ አድሬስ ላድርግልህ። እኔ በብልጽግናም ተስፋ የለኝም፣ በተቋሚዎቹም ተስፋ የለኝም ብያለሁ። ይሄ የኔ ፐርሰናል ነው። ከተሳካላቸውና የተሻለ ነገር ማምጣት ከቻሉ የትኛውን ከተሳካለ ደስ ይለኛል። ግን እኔ እነሱ ይሳካላቸዋል ብዬ እጅ አጣጥፌ መቀመጥ አለብኝ ብዬ አላስብም። ሌላውም እነሱ ከተሳካላቸው ተሳካላቸው፣ ካልተሳካላቸው አልተሳካላቸውም ብሎ እጅ አጣጥፎ መቀመጥ አለበት ብዬ አላስብም። ስለዚህ ሁላችንም ባመንበት መልኩ የድርሻችንን ማበርከት አለብን ብዬ አስባለሁ። አዲሱ ፓርቲ ከዛ አንጻር ነው የሚመጣው። አዲሱ ፓርቲ በሁለት መንገድ ሊመሰረት ይችላል ያልኩት፣ አንደኛው በልሂቃን ስምምነት ሊመሰረት ይችላል። አንደኛው መንገድ ይሄ ነው። በልሂቃን ስምምነት ሲመሰረት ቶሎ የመታወቅ እድል አለው። ህዝብ ቶሎ ሊያውቀው ይችላል። ህዝብ ስሙን ቶሎ ሊሰማ ይችላል። ቶሎ ብዙ አባል ሊያፈራ ይችላል። ቶሎ ይሄ ሙቭመንት ህዝባዊ እንቅስቃሴ መፍጠር የሚያስችል እድል ሊያገኝ ይችላል ወዘተረፈ። ግን ደግሞ ደካማ ጎን አለው፣ ሳይድ ኢፌክትም አለው ነው የኔ መከራከሪያ። ሳይድ ኢፌክቱ ምንድነው? እነዚህ ልሂቃን በማንኛውም ጊዜ በፐርሰናል ኢጎ ሊጣሉ ይችላሉ። የነዚህ ልሂቃን ስም እና ብዙ ጊዜ ከፓርቲዎች የገዘፈ ነው እና
ምሳሌ ጀዋር፣ ገዱ፣ ልደቱ፣ ጌታቸው ረዳ ወይ ምናምን ተሰብስበው አንድ ፓርቲ አቋቋሙ። እነዚህ አሁን ስማቸውን የጠራሁልህ ሰዎች በሙሉ በጣም የገዘፈ ስም ነው ያላቸው። ፕሮባብሊ ከፓርቲው በላይ ነው የሚሆነው ስማቸው። ፓርቲ ውስጥ አባል የሚሆነውም ሰው እነሱን አይቶ ነው አባል ለመሆን የሚሄደው። ስለዚህ ምንድነው የሚሆነው? ልክ በፐርሰናል እንትን ቢጣሉና ለምሳሌ አንዱ ቢወጣ ኮንስቲትዩንሲውን ነው ይዞ የሚወጣው። እሱን ብሎ የገባው አባል በሙሉ ነው የሚወጣው። ማለት ሊትራሊ ፓርቲውን በጣም የሚጎዳ ነገር ነው የሚሆነው። እንደገና ደግሞ ሁሉም ትራክ ሪከርድ አላቸው እንደምታውቀው። ስለዚህ የሚቀበላቸው ኮንስቲትዩንሲ የሚቀበላቸው አካባቢ ህዝብ እንዳለ ሁሉ በጥርጣሬ የሚያያቸውም አለ። አይከሌ እኮ ለጊዜው እንደዚህ ቢሆንም የሚናገረው ግን ከልቡ የሚያስበው እኮ እንደዚህ ነው ሊጠፋኝ ነው የሚፈልገው ምናምን ሊል ይችላል ሌላኛው ኮንስቲትዩንሲ እና እሱ ድራግ ሊያደርገው ይችላል እንቅስቃሴው። ስለዚህ የኔ ምርጫ ከግራስሩት የሚመሰረት በኢመርጂንግ ኤሊት ከግራስሩት የሚመሰረት ድርጅት የተሻለ ነው የሚል መከራከሪያ ነው ያለኝ። ይህንን ሰው ላይቀበል ላይስማማ ይችላል። ምክንያቱም ጽሁፉን ካየው ከግራስሩት የሚነሳ ሙቭመንት ከሆነ በትንሹ ጽሁፉ ላይ ባለው ብቻ 13 ዓመት ይወስዳል። ማለት ለውጥ የሚባለው ነገር ለማምጣት በጣም በትንሹ 13 ዓመት ነው የሚወስደው። ጽሁፉ ላይ የጠቀስኳቸውን ዓመታት ብቻ ካየ ፓርቲውን ለመመስረት በጣም በትንሹ 3 ዓመት ይፈልጋል። የመጀመሪያ እንትን ምንድነው አጭር ጊዜ ግቦች የሚለው ነገር ለማሳካት ቢያንስ 5 ዓመት ይፈልጋል። ከዛ የረጅም ጊዜ ግብ የሚለው ነገር ለማሳካት ቢያንስ ሌላ 5 ዓመት ይፈልጋል። ወደ 13 ዓመት የሚወስድ ነገር ነው። 13 ዓመት የሚወስድ ነገር ብዙ ሰው ኢንትረስትድ ላይሆን ይችላል። ማለት ማሱን ኢንትረስትድ አያደርግም። ግን ደግሞ ኢትዮጵያ ውስጥ ቴዲ አንተም ብዙ ታውቃለህ ስለ ፓርቲ ፖለቲካና ሰው ተስፋ እንደቆረጠ ይገባኛል በፓርቲ ፖለቲካ። አሁን ያሉት ፓርቲዎች ምን አመጡ ምናምን የሚል ነገር አለ በጣም። ግን ፓርቲ ኢትዮጵያ ውስጥ አለ ወይ የሚለው ነገር እንደው በስርዓት ብንወያይበት ደስ ይለኛል። ማለት እኔም በፓርቲ ፖለቲካ ውስጥ ስላለፍኩ ፓርቲዎች እንዴት እንደሚመሰረቱ ታውቃለህ አይደል? በፊት በትክክል ቁጥሩ ላይ ደግሞ 3000 አካባቢ ይመስለኛል ሀገር አቀፍ ፓርቲ ለመሆን ፊርማ ማሰባሰብ ያለብን ከአራት ነው ምናምን ክልሎች ውስጥ ወደ 3000 አካባቢ ፊርማ ማሰባሰብ አለብን። አሁን ወደ 10000 ፊርማ አካባቢ ማሰባሰብ አለብን። አሁን 10000 ሆኖ ተሆነ 3000 በነበረበት ጊዜ ራሱ ፊርማ እንዴት ነው ፓርቲዎች የሚያሰባስቡት? መስራች አባላት ፊርማ መንገድ ላይ ቆመው እኮ ነው የሚያሰባስቡት። መንገድ ላይ ቆመ ኃላፊ አግዳሚውን ፓርቲ ሊመሰረት ነበረ የሰው ፊርማ ፈልገን ነው እባክህ ፈርምልኝ፣ ፓርቲውን ስሙን ምናምን ሙሉ ሳያውቀው ነው የሚፈርመው ሰው። በቃ ስሙን ፊርማውን የቤት ቁጥሩ ምናምን ነው የምትፈልገው፣ እሱን ትሞላለህ። ሞላልኝ ብለህ ለምርጫ ቦርድ ትልካለህ፣ ፓርቲ ትመሰርታለህ። መንግስት ኢንፊልትሬት ላርገው ሰርጌ ልግባበት እዚህ ፓርቲ ውስጥ ቢል ማለት ልመና ነው የያዙት ፓርቲዎቹ። እኔ ውስጥ ግባ ሰርገህ ግባ ነው ውስጥ ያሉ ልመና ይዘው የነበሩት ቤዚካሊ በዛ መልኩ ነው የተመሰረቱት። ስለዚህ መስራች አባል ይሆናል። በዛ መልኩ ከመስራች አባላት 500 ሆነ አሁን ባለው የምርጫ ቦርድ መሰረት ጠቅላላ ጉባኤ አድርገህ መጥራት አለብህ። ጠቅላላ ጉባኤው ሰተት ብሎ ገባ ማለት ነው መንግስት ፓርቲዎች ውስጥ ገባ ብሎ ከፈለገ። ከዛ ከጠቅላላ ጉባኤው ደግሞ ምክር ቤት አባል ይመረጣል። ምክር ቤት ውስጥ ሰተት ብሎ ገባ ማለት ነው። ስራ አስፈጻሚ ሆነ ማለት ነው። ስለዚህ ፓርቲው በፈለገው ጊዜ ሚስጥሩን ያውቃል፣ በፈለገው ጊዜ መሰንጠቅ ይችላል ወዘተረፈ። ይሄ ግን መንግስት እንትን ብቻ በመንግስት ምክንያት ብቻ ነው ፓርቲዎች የሚፈርሱት እያልኩ አይደለም። በተመሳሳይ መልኩ የግል ኢንተረስት የግል ፍላጎት ያላቸው ይሄ የጥቅም ፍላጎት ያላቸው ሰዎችም ፓርቲ ውስጥ ቶፕ ሊደርሺፕ ውስጥ ለመግባት ቀላል ነው መንገዱ። መንገድ ላይ ቆመ መፈረም ነው፣ ስብሰባ ስትጠራ መሄድ ነው፣ እጅ አውጣ ስትባል አውጥተህ እንትን ማለት ነው። መሪ ለመሆን መወዳደር ትፈልጋለህ ስትባለው ማለት ነው ትገባለህ ነው በቃ። ስለዚህ እንደምታውቀው የውጭ ሀገር ኬዝ አዛይለም ምናምን ለመጠየቅ ምናምን የፓርቲ ማህተም መታወቂያ ምናምን ሲኖር እንትን አለ ሆነ። ስለዚህ ለዛ ብሎ ፓርቲ ውስጥ የሚገባ አለ። ያው ታስታውሳለህ ብዬ አስባለሁ። ለገንዘብ ብሎ ፓርቲ ውስጥ የሚገባ አለ፣ ለዝና ብሎ ፓርቲ ውስጥ የሚገባ አለ። በጣም ብዙ ነው ያለው እና አሁን በዚህ ሁኔታ ቶም እንትንን ኦፌኮና ኦነግ ትዝ ይልሃል? የኦፌኮ ቢሮ ሲመረቅ የነበረው ስብሰባ ላይ ኦነግ እኮ ኦፌኮ ውስጥ አባላት ነበሩት። ተቋሚዎች ራሱ ኢንፊልትሬት ይደረጋሉ ቀላል ስለሆነ ማለት ነው። እና በዚህ መልኩ የተመሰረቱ ፓርቲዎችን ነው ሰው ተስፋ የቆረጠባቸው። የለም የፓርቲ ፖለቲካ እሱ ነው አርጊው እያደረኩ ያለሁት። ሲሪየስ የሆነ የፓርቲ ፖለቲካ በጣም የተደራጀ አሁን ዝም ብሎ ይሄ ስርዓት መቀየር ምናምን ስርዓት መቀየር ስለ አንድን ገዢ በሌላ ገዢ መቀየር ምናምን ሳይሆን ፈንዳመንታል የሆነ መሰረታዊ የሆነ ለውጥ
ይሄንን ህዝብ ወደ ተሻለ ኑሮ ማድረስ ፈልጋለሁ ለዛ በዚህ ፖሊሲ ላይ ነው የተመሰረትኩት ብሎ አሳምኖ ህዝብ በስርዓት የተመሰረተ ፓርቲ ኢትዮጵያ ውስጥ አለ ብዬ አላስብም። አልሞከርነውም ብዬ ነው የማስበው። አሁን ያሉትን ልሂቃን ታሳቢ አድርገህ የጻፍከው አይደለም ወይም ያቀረብከው አማራጭ አይደለም ነው። ጥሩ ቀደም ወደ አቋረጥኩ ነገር እንለፍ። በተቃዋሚዎች ተስፋ ቆርጫለሁኝ ያልከው የተስፋ መቁረጥ ጉዳይ ያው እንትን ነው አናሊሲስ ነው የሰራሁት። ካየው የኃይል ሚዛን ትንተና ለመስራት ሞክሬያለሁ። ብልጽግና ምን አለው፣ ታጣቂዎቹ ምን አላቸው፣ በሰላማዊ መንገድ እንታገላለን የሚሉት ምን አላቸው ወዘተረፈ የሚለውን ብሬክዳውን ለማድረግ ነው የሞከርኩት። የሁሉም ወዳጅ አይደለም። ያው እሱም በድጋሚ ላስመረበትና ማለት አንዳንድ ሰው ብልጽግና እንትን እያልኩ እንዳይመስለው ነው። ብልጽግናን የሚቃወም አዲስ ፓርቲ ያስፈልጋል ነው እያልኩ ያለሁት። ወይም ብልጽግና ለውጥ ማምጣት ችሏል ብዬ አላስብም ነው እያልኩ ያለሁት። ግን ብልጽግናን እንቀይር ብለው ነው አይደል እየተንቀሳቀሱ ያሉት ተቋሚዎቹ። ያንን ለማድረግ የሚያስችል የኃይል ሚዛን አላቸው ወይ የሚለው ነገር ነው ለማየት የሞከርኩት። ይሄንን በማይበት ጊዜ ብልጽግና ብዙ ነገር አለው። ምክንያቱም የኢትዮጵያ ስቴት የኢትዮጵያ ሀገረ መንግስት በራሱ የሚሰጥ ፓወር አለ። እዛ የስልጣን ቦታ ላይ በመቀመጥህ ብቻ የምታገኘው ጉልበት አለ። የምትሸጠው መሸጥ የምትችለው ነገር ብዙ ነው። ገንዘብ አለ። በተለይ ስቴት ኢንፍራስትራክቸርስ የምትላቸው ይሄ መንግስት የሚሰራቸው ይሄ ትልልቅ ፕሮጀክቶች ግድብ ምናምን ላይ ገንዘብህን ደግሞ ካላወጣህ በጣም ብዙ ገንዘብ ነው የሚኖረው። አሁን የኤርትራ መንግስት ድሃ ነው ምናምን ይባላል አይደል? ስንት ዓመት ሞላው ኢሳያስ ስልጣን ላይ? ስቴት ኢንፍራስትራክቸር የለም ለምሳሌ ኤርትራ ውስጥ። ስለዚህ የኤርትራ መንግስት ድሃ አይደለም። የኢትዮጵያን ተቋሚ የሚረዳው መንግስቱ ድሃ አይደለም። አገሪቱና ህዝቦቹ ድሃ ሊሆኑ ይችላሉ። ስለዚህ ስቴት ፓወር መያዝ በራሱ የሚሰጥ ነገር አለ። መሳሪያ እንደፈለክ ትገዛለህ፣ መሳሪያ ከፈለከው ሀገር ታስገባለህ ምናምን፣ ሬንት እንደፈለክ ታከፋፍላለህ፣ ሰው የሚፈልገውን ነገር እንደፈለክ እየሄድክ እየሰጠህ ሰዎችን ማግኘት ትችላለህ። ተቋሚዎች ውስጥ ሰዎችን መመልመል ትችላለህ። ብዙ ነገር ይሰጣል። ስለዚህ እዛ ላይ የዘረዘርኳቸው ነገሮች አሉ። ብልጽግና ምን አሉት ብዬ ማለት ነው። በእነዚህ ሚዛኖች ሳስቀምጥ ካሉት የፖለቲካ ኃይሎች ውስጥ ብልጽግና የተሻለ ነው ስል በኃይል ሚዛን ማለት ነው፣ በጉልበት የተሻለ ነው። ከዛ ከተጣቂዎቹ በፊት ህወሓትን ነው ለማየት የሞከርኩት። ከፋኖና ከኦላ ይበልጥ ህወሓት የተሻለ የኃይል ሚዛን አለው ብዬ ነው የማስበው። ምክንያቱም የተሻለ ታጣቂ ቁጥር አለው። እስካሁን ትጥቅ አልፈታም። 200 ምናምን ሺህ 270 ሺህ ካልተሳሳትኩ አይደል? ላስት ታይም አቶ ጌታቸው እንዳሉት ከሆነ 270 ሺህ አካባቢ ታጣቂ ትጥቅ ያልፈታ እንትን አለው። ደግሞ ኦርጋናይዝድ ነው ስለ የተከፋፈለ የተበታተነ ምናምን አይደለም። በስትራክቸር በድርጅት ደረጃ ማለት ነው። የተለያዩ ሰዎች የወጡ ሰዎች ምናምን መኖራቸው እንደተጠበቀ ሆኖ የወጡትም ሰዎች የወጡት እኮ ድርጅቱ ስትሮንግ ካድሬዎች ስላሉት ነው። ስትሮንግ ካድሬዎች ስለ ወለም ዘለም የማይሉ ከላይ የሚወርደውን ትእዛዝ ለማስፈጸም ትእዛዙ ምክንያታዊ ሆነ ያልሆነ ለማስፈጸም ወለም ዘለም የማይሉ እንትን አሉት ካድሬዎች አሉት። 1 ሚሊዮን አካባቢ ካልተሳሳትኩ ካድሬ ያለው ያንን ከግምት ማስገባት ከተጣቂዎቹ ትንሽ ከነፋኖ ከነውጭ አሉ። ከዛ የፋኖና የኦላን ነገር ስታይ አንደኛ በጣም ፍራክቸርድ ነው። እንግዲህ እውነቱ መነጋገር ካለብን ማለት ነው። አይሚን ምክንያት እረዳለሁ። ሰው ለምን ፍረስትሬት እንዳደረገ ለምን ያለ ትጥቅ ስርዓቱን መቀየር አንችልም ብሎ ወደ ማሰብ ውስጥ እንደገባ ምናምን እረዳለሁኝ። የሰዎችን ምክንያት እያወራን ያለ ነው፣ ግን ስለ ኃይል ሚዛን ነው። ማድረግ ይችላሉ ወይስ አይችሉም ስለሚለው ነው እያወራን ያለ ነው እንጂ ኮዛቸው ሌጂቲሜት ነው ወይስ ሌጂቲሜት አይደለም ምናምን ስለሚለው ጉዳይ አይደለም እያወራው ያለው። አሁን ባለው ነባራዊ ሁኔታ ምንድነው ያላቸው አቅም? ብዙ ሰው ባይዘዌ አሁን ቅርብ ጊዜ የሚደረጉ የትጥቅ ትግሎች ካየ ስኬታማ የመሆን ራሱ እድል የላቸው። ኢትዮጵያ ብቻ ሳይሆን ዓለም ላይ ራሱ ኮንጎ ውስጥ ስንት ታጣቂ እንዳለ ታውቃለህ? ወደ 124 ታጣቂ አለ ታጥቆ የሚንቀሳቀስ ከማዕከላዊ መንግስት ጋር የሚዋጋ 120 ምናምን አለ። ማይናማር ውስጥ ስንት እንዳለ ታውቃለህ? ከ300 ምናምን በላይ ታጣቂ አለ። በስም ደረጃ ማለት ነው። ለራሳቸው ስም ሰጥተው የሚንቀሳቀሱ ወደ 300 ምናምን አሉ ማይናማር ውስጥ። ለምንድን ነው ማዕከላዊ መንግስትን ማስወገድ አሁን አስቸጋሪ የሆነው? አሁን ባለንበት ዘመን በትጥቅ ትግል ማዕከላዊ መንግስታት ለሌሎች ሀገራት መሸጥ የሚችሏቸው ነገሮች አሉት።
የፈለገውን ነገር ይሸጣል። ከዛ በኋላ መሳሪያ መግዛት ይችላል፣ እርዳታ ማግኘት ይችላል። ይሄንን አረግልሃለሁ አንተ ደግሞ እኔ ይሄንን ከዚህ ካለኝ ነገር ላይ ይሄን ይሸጥልሃለሁ አንተ ይሄን ታረግልኛለህ ብሎ እንትን ማድረግ ይችላል። ለታጣቂዎቹም የሚደርሰውን እርዳታ ማስቆምም ይችላል፣ ማስቆምም ይችላል። እንደገና ደግሞ እሱ የበለጠ ምክንያቱም ብዙ መስጠት ይችላል። ታጣቂዎች ያደርጉ የሚችሉት ምንድነው? የሆነ ማዕድን ያለበት አካባቢ ከተቆጣጠሩ ማዕድን ሊሸጡ ይችላሉ። that's the case ኮንጎ ውስጥ እያየን ያለ ነው። ኢትዮጵያ ውስጥም እንዳይመጣ የምፈራው ነገር አሁን የለም እያልኩ አይደለም፣ ግን መረጃ ስለሌለ የምፈራው ነገር እሱ ነው። እንደውም ቢዝነስ ወደ መሆን ይቀየራል። ኢኮኖሚካል ፕሮፊት አለው የራሱ የዋር ታይም ኢኮኖሚ የምንለው ማለት ነው። የራሱ ኢኮኖሚ ይፈጥራል። የሆነ ማዕድን ያለበት ቦታ ትይዛለህ፣ ማዕድን ትሸጣለህ፣ ሰው ታገታለህ፣ ገንዘብ ታገኛለህ ምናምን። የራሱ ኢኮኖሚካል እንትን አፒታይት አለው ራሱ የሚከፍተው ማለት ነው ይሄ ነገርና ወደዛ እንደሄድ አንድ ስጋት አለኝ። ግን በዚህ ምክንያት የትግሎች ብዙ እየተሳኩ አይደለም ማለት ነው። አሁን ያሉትን የፋኖና የኦላ እንቅስቃሴም ስታይ በጣም ፍራክቸርድ ነው፣ በጣም የተከፋፈለ ነው። አንድ ኃይል ለመሆን በጣም የተቸገሩበት ሁኔታ ነው ያለው። ከዛ ደግሞ የጀመሩበትን እንትን ስታየው ብዙ ጊዜ ይልቃል ያው ሁለታችንም ጋር ሁለታችንም እናውቀዋለን ብዬ ነው እንደምሳሌ ስሙ በጠራ ችግር የለውም ብዬ ነው። ይልቃል ለምሳሌ ብዙ ጊዜ የሚለው ከታች ነው የመጣው ነው አይደለ? የፋኖ እንቅስቃሴ እንደ ቲፒኤልኤፍ ምናምን ድርጅት ሆኖ ፖሊሲ አውጥቶ እንትን ብሎ ነድፎ ምናምን ወደ በረሃ የገባ እንትን ሳይሆን ህዝባዊ ሆኖ ተነስቶ ከዛ በኋላ ወደ ድርጅት ለመምጣት እየሞከረ ያለ ነው። I don't think it's ፖዚቲቭ ነገር አይመስለኝም እንደዛ መሆኑ። በአንድ ጊዜ ፍሎሪሽ እንዲያደርግ ሊያደርግ ይችላል፣ ግን ሰስቴኔብል ግን አይደለም። ያለ ድርጅት እኔ በድርጅት በጣም ነው ሰስቴኔብል አይደለም፣ ዘላቂነት አይኖርም ድርጅት ከሌለ ፖሊሲ አለበለዚያ ምንድነው የሚሆነው? ምንድነው ይሄ የገበሬዎች አመጽ የሚባል ነበር አይደል? የባሌ ገበሬዎች አመጽ፣ የጎጃም ገበሬዎች አመጽ ምናምን የሚባል እንደዛ ነው የሚሆነው። ወደዛነት የመቀየር እድል ይኖረዋል። ድርጅት የማይኖርህ ከሆነ ድርጅቱ ፖሊሲ ፕሮግራም ምናምን የማይኖረው ከሆነ ከዛ በዛ ፖሊሲና ፕሮግራም ደግሞ እየሄድክ እያንዳንዱን ህዝብ አርሶ አደሩን ገበሬውን ማታነቃ ከሆነ ሰስቴን የማድረግ እድልህ በጣም አስቸጋሪ ነው። የሚደግፍህም ህዝብ ይደክመዋል፣ የሆነ ጊዜ ፋቲግ ውስጥ ይገባል። ትምህርት ለረጅም ጊዜ ሳይኖር ሲቀር፣ ለረጅም ጊዜ ማዳበሪያ መድረስ ሳይችል ሲቀር፣ ለረጅም ጊዜ ሲጨፈጨፍ ምናምን ህዝብህ ራሱ ተስፋ ቢወድህም ራሱ አላማህና እንትንህን የኔ ወገን ነው ብሎ ቢያስብ ራሱ ፋቲግ ውስጥ ይገባል። የትኛው ሌሎች አሁን እያንዳንዱን ዘርዝር ካል ጊዜው አይበቃንም። እነዛን ነገሮች ከግምት ውስጥ በማስገባት ሶስተኛ ላይ ነው የኃይል ሚዛን የሰጠዋቸው ለፋኖ እና ለኦላ እና ይሄ ሀገር ቤት ያሉትን በሰላማዊ መንገድ የሚታገሉት ፓርቲዎች ያው ከቁጥርም ራሱ ለማስገባት ያስቸግረኛል። ሰው በዛ ነው ተስፋ ቆርጫለሁ ስል ከዛ አንፃር ነው። ከዛ ደግሞ ቢተባበሩ ሲል ይጠይቀኛል። እኔ ይኸውልህ አንድ ነገር ልንገር፣ አላማዬ እንትን አይደለም ማለት ስርዓት ገዢ መቀየር አይደለም፣ የረጋ ስርዓት ማምጣት ነው። አሁን ብዙ ጊዜ ይባላል በቃ እነዚህ እንትኖች አንድ ላይ ይሁኑ፣ በጋራ ይቆሙ ምናምን እና እናስወግደውና ሌላውን እንደርስበታለን አይነት ነገር፣ ልክ ኦሮሞራ ፌል ያደረገበት መንገድ ማለት ነው። let's get rid of TPLF እና የቀረውን ነገር እንደርስበታለን አይነት ነገር I don't think የሚሰራ አይመስለኝም። ስርዓት ለመቀየር ሊያስችል ይችላል ከተባበሩ እነዚህ አሁን የተጠቀስኳቸው ታጣቂዎች TPLFን ምናምን ጨምሮ ወደ አንድነት ከመጡ በጣም ሪኮን ለማድረግ የሚያስቸግሩ በጣም ጉልበት ያላቸው ሊሆኑ የሚችሉበት እድል አላቸው። ግን መልሶ አሁን የገባንበት እንትን ሪሳይክል ነው የምናደርገው። ኢቭን ስርዓቱን ቢቀይሩ ራሱ መጠላታቸው አይቀርም ማለት ስልጣን ያለውን አካል ለማስወገድ ብቻ ብለህ አንድነት በጥላቻ ላይ አንድነት መመስረት ዋጋ አለው ብዬ አላስብም። ሆነስቲ መልካም። ይሄን ስታነሳ ያስቤድ ስለ ፓርቲው በአብዛኛው ያየው ከመንግስት ሊገጥመው የሚችለውን ቻሌንጅ ነው። እኔ ግን እንደው ይበልጥ በተቃዋሚ በኩል ትልቅ ቻሌንጅ የሚገጥመው ይመስለኛል። አንደኛ ሀገራዊ ፓርቲ ነው። አብዛኞቹ ደግሞ በትጥቅ ትግል ላይ የሚንቀሳቀሱት ኢቭን በሰላማዊ መንገድ ነው የምንንቀሳቀሰው የሚሉና ራሳቸውን
ሀገራዊ ፓርቲ ስለሚጠሩትም ቢሆን ወገንተኝነት አላቸው ለብሔራቸው ማለት ነው። እኔም አንተም ይሄን በደንብ የምናውቀው ጉዳይ ነው እና ሀገራዊ ፓርቲ እናቋቁመም ስትል የመጀመሪያው ቻሌንጅ በአስተሳሰብም ደረጃ ከዛ የሚገጥምህ ይመስለኛል። ሁለተኛ ነገር በተቃውሞ ጎራው ላይ ተስፋ የቆረጠ ፓርቲ ነው በአዲስ እና በገዢው ፓርቲም ላይ እምነት የሌለው ፓርቲ ነው። እሱን ለመመስረት ቢያንስ አሁን በሚደረገው የተቃውሞ እንቅስቃሴ ላይ ተስፋ መቁረጥ፣ እንደዚሁም ደግሞ ገዢው ላይ ደግሞ እምነት አለማሳደርን የሚፈልግ ይመስለኛል እንግዲህ እንደተረዳሁትኝ ከሆነ። ከዛ ውጭ ሶስተኛ ጊዜ ሁሉ ደግሞ የሚፈልግ ጉዳይ ነው እና በእርግጠኝነት በተቃውሞ ጎራ ያሉ አካላቶች ይሄንን ነገር የሚያስቡትን አንተም ታውቀዋለህ፣ አንድ ሐሙስ የቀረው አገዛዝ ነው ብለው ነው የሚያስቡት። ስለዚህ ቶሎ ተረባርበን ማጥፋት ነው እንጂ የምን ጊዜ መውሰድ ነው የሚል ነገር ነው የሚያነሱት እና እነዚህ ነገሮች ቻሌንጁ በአብዛኛው እንደውም ሊገጥም የሚችለው ከተቃዋሚው ጎራ ነው ብዬ ነው የማስበው። በተለይ ታጥቆ ከሚንቀሳቀሰው አካል በጣም ትልቅ ቻሌንጅ የሚገጥመው አስተሳሰብ ይመስለኛል። እንደውም ለብልጽግና ሁሉ ጊዜ መስጠት ነው ሁሉ ብለው የሚያስቡ ሰዎችም ጭምር ሊኖሩ ይችላል እና ለእነሱ ምን ትላለህ? እንዳልኩ ነው እጋራለሁኝ። ከተቃዋሚዎችም ቻሌንጅ ሊኖረው ይችላል። እኔ ያው ከመንግስት የሚመጣው ቻሌንጅ ኢሚዲየት ነው ብዬ ነው የማስበው። ለዛ ነው ያንን እንዴት ነው ቮይድ ማድረግ የሚቻለው? ምክንያቱም ከመንግስት የሚመጣበት ቻሌንጅ እስር ምናምን ቀጥታ አፌክት ሊያደርግ የሚችል ነገር ስለሆነ እሱን እንዴት አቮይድ ማድረግ ይቻላል፣ እንዴት እሱን መከላከል ይቻላል የሚለው ነገር ላይ ያተኮርኩት ለዛ ነው። ግን እንዳልኩ ከተቃዋሚዎች ቻሌንጅ መምጣቱ አይቀርም። አዲስ ሀገር አቀፍ ፓርቲ ያስፈልጋል ብዬ ስል ግን የዘረዘርኳቸው ነገሮች አሉ። ወዴት ነው የሚመራ የኃይል አስተላለፍ ከተነተንኩ በኋላ ወዴት እያመራ ይመስላል የኢትዮጵያ ፖለቲካ የሚለውን ነገር በጣም ባጭሩ ለማሳየት ሞክሬያለሁ። እኔ በጣም ብዙ ሰው ጋር ፍረስትሬሽን ያለ ይመስለኛል። ፍረስትሬሽን እኔ ጋር ያለው ፍረስትሬሽን የተቃወመ ባለው አካልም ተስፋ መቁረጥ፣ በገዢውም ፓርቲ ተስፋ መቁረጥ ብዙሃኑ እየተጋራው የመጣ ጉዳይ ይመስለኛል። ይሄ የኔ አሰስመንት ነው። የኔ አሰስመንት ያመጣ ይመጣ ያው ነው የሆነው፣ ሁሉም እየበጁን አይደለም የሚል አይነት ፍረስትሬሽን አለ። ይሄ ደግሞ እየጨመረ ነው የሚሄደው ይሄ ፍረስትሬሽን። ምክንያቱም ታጣቂዎቹን በቅርብ ጊዜ ውስጥ ለውጥ ማምጣት ካልቻሉ ሎክ የዛሬ 2 ዓመት ስናወራ አሁን ባለው ሁኔታ ከሆነ የምናወራው ማለት ማንም ፈቅ ሳይል ከተማ ሳያዝ ምናምን ከሆነ የምናወራው አሁን ካለው ደጋፊ ውስጥ ምን ያህሉ እየደገፈ ይቀጥላል? ከ2 ዓመት በኋላ ስናወራ ታጣቂዎቹና መንግስት እያደረጉ ባለው ጦርነት ምክንያት ከቦታ ቦታ መንቀሳቀስ አስቸጋሪና ስጋት ከሆነ እንደሆነበት ከቀጠለ ህዝብ አሁን ባለው ሁኔታ ከቀጠለ ከ2 ዓመት በኋላ ልጁን ትምህርት ቤት መላክ ካልቻለ ህዝብ በመንግስትም ላይ ተስፋ መቁረጡ አይቀርም፣ ወይ መንግስትን እየመራ ባለው አካል ላይ ተስፋ መቁረጡ እየጨመረ መሄዱ አይቀርም። አሁን የመንግስት ደጋፊ ከሆነ ውስጥ ራሱ ተስፋ እየቆረጠ መሄዱ አይቀርም። እኔ ደግሞ የኔ አሰስመንት ደግሞ ሁለቱም ወደ አሸናፊነት እየሄዱ አይደለም። አሁን ባለው ሁኔታ የመቀጠል እድሉ ሰፊ ስለሆነ የሰው ተስፋ መቁረጥ እየጨመረ ነው የሚመጣው። ይሄ ተስፋ መቁረጥ አዲስ ለሚመሰረተው ፓርቲ ግብአት ይሆናል፣ ገባር ወይም ነዳጅ ይሆናል ብዬ አስባለሁ። አንደኛ። ሁለተኛ የብሔር ፖለቲካን በተመለከተ የብሔር ፖለቲካ ስለ ኢትዮጵያ ብሔርተኛም ሆነ የብሔርተኛው በኤኒ እንትና ሳይድ ያለ ብሔርተኛ በአጠቃላይ ማለት ነው በጣም ብዙ ጊዜ ህዝባቸውን በተደጋጋሚ ሲሸጡ እየታየ ነው። አይሚን እኔ እየተቸገርኩ ነው እኔ ራሱ ማለት ነው። ማለት ከሌ ደግሞ መቼ ምናምን ትላለህ አንዳንዴ ማለት ከመቼው አቋም ኮምፕሊትሊ ሽፍት እንደምታደርግ እንደ ኔክስት ዴይ ስታገኘው ታሽሞ ታገኘዋለህ። ከዛ እቺ ለ3000 ዓመት የቆየች ሀገር ምናምን ሲልት ሰማዋለህ ምናምንና አይ ቲንክ በተደጋጋሚ በሊቃኖቻቸው በመከዳታቸው ምክንያት እንዲሁም ደግሞ ይሄ ነው የሚባል ጠብ የሚል ነገር ባለመምጣቱ ምክንያት በብዙ ዓመት ምንድነው ጠብ ያለው ነገር? ኢኮኖሚካሊ ጠብ ያለልኝ ነገር ምንድን ነው? እሱ መገዳደሉ ምናምን መጥፎ ገጽታው እንዳለው ነው ማለት ነው። እነዚህ ነገሮች ሁሉ በተወሰነ መልኩ ምን ጠቀመኝ ወደሚል አይነት ነገር ሰውን የወሰደው ይመስለኛል። ቲክቶክ ላይ አንድ ቪዲዮ አይቻለሁ ይሄ ሰሞኑን እና መንገድ ላይ የኔ ነገር ነው ይጠይቀዋል።
ብር ስጠኝ ምናምን ይለዋል። ከዛ እንትን የለኝም ምናምን ይለውና ግን ብሄር ምንድነው ይለዋል። ብሄሬ አማራ ነው ይለዋል። ኦኬ እኔ ደግሞ ኦሮሞ ነኝ ይለዋል። ከዛ ታዲያ ምን ያገናኘዋል? እኮ ገንዘብ ነው የጠየኩህ ይለዋል። ከዛ አይ እነግርሃለሁ እኮ ያሳይሃለሁና ተከተለኝ ምናምን ብሎ ይዞት ይሄድና በአንዱ ግድግዳ ጫፍ ላይ ያቆመዋል። እሱ በሌላኛው ግድግዳ ጫፍ ይቆምና ላይቭ ይገባሉ። ከዛ የኦሮሞ ልጆች ምናምን ታፕታፕ አድርጉ እኔን እንትን በሉኝ ምናምን ይላል። ያኛው አማራ ልጆች ምናምን ይላል። ከዛ ላይቭ ቪዲዮ ካለቀ በኋላ ይዘውና ተቃቅፈው ብራቸውን ተካፍለው ይሄዳሉ። that's what's happening በቃ የሆነ ያለው ነገር በቀልድ ነው የተገለጸው ቤዚካሊ ማለት ነው። እና ይሄን ነገር ሰው መታዘቡ ይቀራል ብዬ አላስብም። ከዛ ደግሞ አገር አቀፍ ፓርቲ ንግድ ነው ያለው ቤዚካሊ አገር አቀፍ ፓርቲ ነን የሚሉት ነን ኢዜማን ምናምን ይቅርታ ፓርቲ ስም ስለጠራው መጥራት ፈልጌ አይደለም አጋጣሚ ነው። ግን አሉ የሚባሉት አገር አቀፍ ፓርቲ ደግሞ ስታያቸው ያላቸው ተአማኒነት ተሸርሽሯል። በሁለት ሳይድ የተሸርሽሯል። አንደኛው እነዚህ ኢትዮጵያዊ ፓርቲ ነን አገር አቀፍ ፓርቲ ነን ይበሉ እንጂ ለአንድ ወገን ያደሉ ናቸው፣ ፋቅ ሲደረጉ ለአንድ ወገን ያደሉ ናቸው የሚል አለ። ሁለተኛው ደግሞ ከነጭራሹ እንደው ኢትዮጵያዊ ለምነት እናምናለን ወይ ሴንትሪስት ነን ለሚሉት መቆም ትተው መንግስት ጋር ገብረዋል ብሎ ደግሞ እንትን የሚላቸው አለ። ያላቸውን ተቀባይነት ሳይ በጣም ሳስቷል። እነዚህ ሁሉ ሁኔታዎች አዲስ ፓርቲ ለመመስረት አዲስ ፓርቲ ለማምጣት ሀገር አቀፍ የሆነ ፓርቲ ለማምጣት ህብረ ብሔራዊ የሆነ ሀገር አቀፍ ፓርቲ ለማምጣት መደላድል እየፈጠሩ ያሉ ነገሮች ናቸው ብዬ ነው የማስበው። ከ1-2 ዓመት በኋላ ይሄ ነገር ይጠናከራል እንጂ እየቀነሰ የሚመጣ አይመስለኝም ለማለት ነው። ቴዲ መልካም ያስቤድ የመጨረሻ ጥያቄ ነው ይሄንን የማደርገው። ይሄን ከመለስክ በኋላም እንደው ቀረኝ የምትለውንም ነገር በዛው እግረ መንገድን ማስተላለፍ ትችላለህ። የኔ ግን የመጨረሻ ጥያቄ ነው በዚህ ጉዳይ ላይ የሚሆነው። አንድ ያልከው ነገር አለ ብልጽግናም ላያስፈጽሙ ይችላል፣ ተቃዋሚዎችም ላያስፈጽሙት ይችላሉ ያልከው የመፍትሄውን አማራጭ ማለት ነው። እሱን ስትጠቅስ አንድ ምክንያት የጠቀስከው ነገር አለ። አንድ ምክንያት ነው ብቸኛ ሳይሆን ሌሎች አሉ፣ ግን አንድ ደግሞ ምክንያት አለ። የማስፈጸም አለማስፈጸሙ ጉዳይ በእነሱ ይሁንታና ፍላጎት ላይ የሚመሰረት ነው የሚል ነገር እንደዛ አንስተሃል እና ኦኬ ያስፔድ በራሱ ይሁንታና በራሱ ፍላጎት ላይ ወይም ደግሞ ኦኬ በእኛ ይሁንታና በእኛ ፍላጎት ላይ የሚመሰረት እኛ የምንመሰርተው አይነት ፓርቲ መሆን አለበት እያለ ነው የሚል ትርጉም ነው ለኔ የሰጠኝ። በእነሱ ይሁንታና በእነሱ ፍላጎት ላይ የሚመሰረት ስለሆነ የኛ የምንለው የራሳችን የምንለው ፓርቲ ያስፈልጋል የሚል አድርጌ ነው ወስድኩትና አሁንም እዚህም ደግሞ ስትናገር ቅድም ላይ አንድ ነገር ስትናገር ወዲያው መጣልኝ ብልጭ ያለኝ ነገር እሱ ነው። አሁንም ወደፊት የፖለቲካ ተሳትፎ እንዲኖረኝ እፈልጋለሁ ያሰጠኝ እና ይሄንን ፓርቲ ውስጥ ራስህም ድርሻ እንዲኖርህ ትፈልጋለህ። እንደዛ ነገር ነው የተረዳሁት። ኦፍ ኮርስ ምንም ጥያቄ የለውም። ማለት እኔ ምን ላበረክት እችላለሁ ነው ቤዚካሊ። ይሄንን እኮ ጽሁፍ ለምን እንደምጠይቅ ታውቃለህ ያስፔድ? ብዙ ሰዎች የመፍትሄ አማራጭ ያቀርቡና ግን የመፍትሄውን አማራጭ ለሰዎች ነው የሚተውት። በቃ እንደ ምክር ነገር ነው የሚያደርጉት እንጂ ኃላፊነት ወስደው ራሳቸው ሲፈጽሙ ብዙ ጊዜ ስለማላይ ነውና እሱን አያይዘህ እንድትመልስልኝ። ሁለት ነገሮች ባጭሩ ላንሳልህ። ቅድም እንዳልኩ እኔ በድርጅት በጣም ነው የማምነው። ማለት በመዋቅር ያለፉትን 10-20 ዓመታት ወደኋላ ከአረብ ስፕሪንግ ጀምሮ ያለውን ጊዜ ካየ በጣም ፕሮቴስቶች ዓለም ላይ ማአት ሙቭመንቶች ተነስተዋል፣ ስርዓት ቀይረዋል። ከዛ በኋላ ግን የማይፈልጉት ነገር ነው የሆነው። ወይ ወታደሩ ይጠልፈዋል፣ ወይ የሆነ ነገር ይመጣል፣ ወይ የሆነ ነገር ሁልጊዜ ሃይጃክ ይደረጋል። እና ቪንሰንት የሚባለው ሰውዬ ዋይ ዊ በርን የሚል መጽሐፍ አለው። እዛ መጽሐፉ ላይ ለምንድን ነው እነዚህ ሁሉ ፕሮቴስቶች ስርዓት ከቀየሩ በኋላ ያልተሳካላቸው ብሎ ሲል በመዋቅር ስላልታገዘ ነው። ኢት ዋዝ ጀስት ስፖንታኒየስ። ሁሉም ሰው እንቅስቃሴውን ተሳተፈበት፣ ተቀበለው፣ አመነበት። ከዛ በኋላ ስርዓቱን ቀየረና ወደ ዕለት ኑሮ ተመለሰ። ሐኪም ወደ ማከሙ፣ መምህሩ ወደ ማስተማሩ፣ ተማሪ ወደ መማሩ፣ ልጅ የሚያሳድገው ልጅ ወደ ማሳደጉ ምናምን ተመለሰ። ከዛ ድርጅት የነበረው ያንን የመጣውን ለውጥ ሃይጃክ ያደርገዋል ማለት ነው። በድርጅት አምናለሁ። በምንም መልኩ አሁን በጉልበትም ይሁን በአመፅም ይሁን በምንም መልኩ ለውጥ ቢመጣ ራሱ
የሚመጣው ለውጥ ስርዓት ያለው እንዲሆን በደንብ የደረጀ ድርጅት ያስፈልጋል ብዬ አስባለሁ። አንደኛው እሱ ነው። ሁለተኛው ነገር ግን ይህንን ጽሁፍ ስጽፍ ቴዲ በጣም እንትን ያለኝ ያለ ነገር እንግዲህ ደጋግሜ ብያለሁ። በቅድሙ የሚጀምረው ከቻይና ጋር ኢትዮጵያን በማነጻጸር ነው። 1971 ጀምሮ እንደ ኢትዮጵያውያን እንደ በእኛ ካላንደር ከ1971 ጀምሮ እስካሁን ድረስ ያለውን በማነጻጸር ነው የጀመርኩት። 1971 ላይ ኢትዮጵያ በነፍስ ወከፍ ገቢ ከቻይና ትበልጥ ነበረ። ቻይና በነፍስ ወከፍ ገቢ ከኢትዮጵያ ብቻ አይደለም አፍሪካ ውስጥ ዝቅተኛ ይባሉ ከነበሩት ከነ ቻድ ከነ ማላይ ምናምን ታንስ ነበር። ከዛ ከ50 ዓመት በኋላ ስታይ ልዩነታችን የሚገናኝ አይደለም። ማለት በጂዲፒ አሁን ከአሜሪካ ትበልጣለች። እዛ ላይ ሊንክ አስቀምጫለሁ ጽሁፌ ላይ። በጂዲፒ የምትበልጥበት ሁኔታ ላይ የተፈጠረው ከመገዳደር አልፋ ሁኔታ ውስጥ ነው ያለ ነው። ይህንን ነገር ለመቀየር ዝም ብሎ መፍትሄ ብለህ የምታስባቸው ነገሮች አቅርበህ ይሄ ጥሩ የመፍትሄ ሀሳብ ነው አምነህበት ካቀረብክ በኋላ ኦኬ ብልጽግና ልበቀና ሆኖ ካስፈጸመው ያስፈጽመው ብለህ ለብልጽግና መተው፣ ወይም ታጣቂዎቹ ልበቀና ሆኖ ካስፈጸሙት ያስፈጽሙት፣ ወይም ማንኛውም የፖለቲካ ልበቀና ሆኖ ካስፈጸመልኝ ያስፈጽምልኝ ብለህ መስጠት ኃላፊነት መወጣት ነው ብዬ አላስብም። እኔ ላደርግ የምችለው እንግዲህ አንድ ተሳትፎ ይኖረኛል ብዬ አስባለሁ። ማለት እኔ ፓርቲ መሰረታለሁ እያልኩ አይደለም፣ ግን ይሄ ፓርቲ እንደዚህ አይነት ፓርቲ የሚመሰረት ከሆነ ግን አንዱ ተሳታፊ ነኝ የምሆነው። እንዳልኩ በተለያዩ ሁኔታዎች ዲያስፖራ ውስጥ ሊሆን ይችላል፣ ሀገር ውስጥ ሊሆን ይችላል፣ በተለያዩ በቡክ ክለቦች በምናምን ውስጥ መሳተፊያ አይቀርም አይደል? እነዚህ ነገሮች ናቸው፣ እነዚህ ትንሽ ስብስቦች ናቸው ወደ ፓርቲነት ማደግ አለባቸው እያልኩኝ ያለሁት። በዚህ መልኩ ተሳትፎ ይኖረኛል። አመሰግናለሁ ያስፔድ። ካልመለስኩ አይ መልሰልኛል። ጥያቄዎቼን ጨርሻለሁኝ። አይ ቲንክ አንተም ማስተላለፍ ያለብህን የጨረስክ ይመስለኛል። ወይ የመጨረሻ እድል መስጠት ካለብኝ ልስጥህ። ዛሬ በነጋድራስ ገብረሕይወት ስለጀመር ነው በሱን ጨርስ። ያው ህዝብና የመንግስት አስተዳደር የሚል ሁለት ጽሁፎች ይጻፉ። አንድ ለልጅ ኢያሱ ምክር፣ አንድ ደግሞ ለኃይለ ሥላሴ እና ቴክኒካሊ ለልጅ ኢያሱ የጻፈውን አስፋፍቶና አሻሽሎ ነው እንትን ያደረገው። ሁለተኛውን የጻፈው ማለት እንችላለን። ብዙ ሰው አንብቦታል ብዬ አስባለሁ የነጋድራስ ገብረሕይወት ባይከዳኝ ስራዎችን እና እንዴት ነው ስርዓት ሊኖረን የሚገባው፣ ጥሩ ስርዓት እንዴት ያለ ነው የሚል ነው እንትኑ እና ሁለት ነገር ይላል ገብረሕይወት። አንደኛ ለምንድን ነው በጣም ወደኋላ የቀረ ነው? ለምንድን ነው ከሌላው ዓለም በጣም ወደኋላ የቀረ ነው? ለምንድን ነው ያለማ ነው ምናምን የሚለው ነገር ነው የሚያሳስበው። እንደምታውቀው በባህር አድርጎ ምናምን ኦስትሪያ ሄዶ ምናምን ተምሮ ነው የመጣውና እንትኑን በቃ ንጽጽሩን ከሰለጠኑ ሀገሮች ከምንላቸው አደጉ ከምንላቸው ሀገሮች ጋር አይቶ በጣም በቁጭት ውስጥ ሆኖ የጻፈው ጽሁፍ ነው እና ለምንድን ነው ያላደግነው ሲል ሁለት ምክንያት ነው የሚያቀርበው። አንደኛው ጦርነት ውስጥ ተዘፍቀን ስለቀረን ነው። የነገር ጦርነት ውስጥ ተዘፍቀን ቀርተናል ይላል። የሽፍታ ጦርነት ውስጥ ተዘፍቀን ቀርተናል ይላል። መንግስት ራሱ ወታደሮቹን መግራት አልቻለም ይላል። ምክንያቱም የንጉስ ወታደሮች እየሄዱ ገበሬ ማስጨነቅ ነበር ስራቸው። ገብረሕይወት ባይከዳኝ ነው የሚለው። ገበሬውን የሚያስጨንቁት ያረስከውን አንጣ ብለው ነው፣ ሚስቱን ደግሞ ምግብ ቀቂ ብለው ነው፣ እንደዛ ነው የሚለው እና በዚህ ምክንያት ገበሬውን በቃ አረስኩ አላረስኩ አርሼ ለእኔ ስላልሆነ ዋጋ የለውም ብሎ በደንብ እየሰራ አይደለም። አንደኛው ምክንያት ይሄ የእርስ በርስ ግጭትና ጦርነታችን ነው የሚለው። ሁለተኛ ብሎ የሚያስቀምጠው ደግሞ የትሬድ ኢምባላንስ አለ። እኛ በዓለም በግሎባል ማርኬት ውስጥ እኛ የምንሸጠውና የምንገዛው ነገር አልተመጣጠንም። እኛ ጥጥ እያለን እኛ ክሩ እያለን ከውጭ ነው እያመጣን እንትን የምንለው። እኛ ከሰሉ እያለን እኛ ብረቱ እያለን ከውጭ ነው የምናመጣው የምንገዛው። እኛ የምንሸጠው ነገር ደግሞ ዋጋ ያለው ነገር አይደለም። እነዚህ ሁለት ነገሮች ካላስተካከል በስተቀር መፍረሳችን አይቀርም ነው የገብረሕይወት ባይከዳኝ እንትን እና ፊት የነበረን ችግር እንዳለ ነው። ምንም ፈቅ አላለም። ቤዚካሊ የገብረሕይወት ባይከዳኝን እንትን በዘመናዊ አማርኛ ባቀርበው የተለየ ነገር አልጻፍኩም እኔ እና ይሄ በጣም ሊከነከነን ይገባል ብዬ አስባለሁ። መቼ ነው በጣም ዘላቂና መሰረታዊ ለውጥ አምጥተን 3 ጊዜ ጠግቦ በልቶ ልብስ ያማረውን ቀይሮ
በሚመች ትራንስፖርት ተጓጉዞ የሚመች ህክምና ጥራት ያለው ህክምና አግኝቶ የሚኖር ማህበረሰብ የሚኖርበት ሀገር የምንፈጥረው ምን ሲሆን ነው መቼ ነው ከዚህ በላይ የሚሆን ነገር ምን አለና ለዚህ ሁላችንም የበኩላችን ማድረግ አለብን ብያስባለሁ አንዱ ልናደርግ የምንችለው የኔን ጽሁፍ አብጠልጠል ነውና እሱን ማድረግ እንዳትረሱ በሚል በዚህ ላጠቃለው ቴዲ እናመሰግናለን ያስፔድ እንግዳችን ሆነ መተህ ሐሳብ አስተያየትን እንደዚሁም ደግሞ ጽሁፍህንም ጭምር በሐሳብ አስተያየት ስላቀረብክልን ከልብ ነው የምናመሰግነው በሌላ ጊዜም ደግሞ እንደዚሁ ወይ በተመሳሳይ አይነት ጽሁፍ ሊሆን ይችላል ወይ በወቅታዊ ጉዳይ ደግመን እንደምንገናኝ ተስፋ አደርጋለሁ ለነበረን ጊዜ ግን ከልብ ነው የማመሰግነው ያስፔድ እሺ ቴዲ እኔም በጣም ነው የማመሰግነው ስለጋበዝከኝና ትኩረት ሰጠ ዶክመንቱ ስላነበብከው ለቤተሰቦችም ስላደረስክ ቴንኪው በጣም ቴንኪው ተመልካቾቻችን ከያስፔድ ተስፋዬ ጋር የነበረን ቆይታ አሁን የተከታተላችሁትን ይመስል ነበረ በሌላ ጊዜ እንደዚሁ ደግሞ ሌላ እንግዳ ደግሞ ይዘን መተን በወቅታዊ ጉዳይ ወይንም ደግሞ ሊያነጋግር በሚችል ነገር የምንወያይ ነው የሚሆነው እስከዛው ግን በያላችሁበት ሰላማችሁ ይብዛ ጤና ይስጥልኝ በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64000 ብር ብቻ ባለ 2 መኝታ በ5.3 ሚሊዮን ባለ 3 መኝታ 6.8 ሚሊዮን በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘን መተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57000 ብር የሸጥነው ሳይታችን ከዚህ ወደዚህ አድርሰናል። ብልሆችም መልካም አጋጣሚዎችን የሚጠቀሙ ናቸው። እናም ለተወሰነ ቀናት በሚቆየው ቅናሻችን ላይ ይህንን እድል ይጠቀሙበት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። Dios